መጽሐፈ ምሳሌ ምዕራፍ 6 ላይክ በማድረግ ጀምሩት። ልጅ ሆይ ለጎረቤትህ ዋስ ብትሆን፣ ስለሌላ ሰው እጅህን አጋና ብትመታ፣ በአፍህ ቃል ተጠመደህ፣ በአፍህ ቃል ተያዘህ። ልጅ ሆይ ይህን አድርግ፣ ራስህንም አድን፣ በጎረቤትህ እጅ ወድቀሃልና። ፈጥነህ ሂደህ ጎረቤትህን ነዝንዘው፣ ለዓይንህ እንቅልፍ ለሽፋሽፍቶችህም እንጕልቻ አትስጥ። እንደ ሚዳቋ ከአዳኝ እጅ እንደ ወፍም ከአጥማጅ እጅ ትድን ዘንድ አንተ ታካች ወደ ገብረ ጉንዳን ሂድ። መንገዷንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዥም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍህስ መቼ ትነሳለህ? ጥቂት ቀን ትተኛለህ፣ ጥቂት ታንቀላፋለህ። ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም እንደ ሰይፍ እንደታጠቀ ሰው ይመጣብሃል። ምናምንቴ ሰው የበደለኛ ልጅ በጠማማ አፍ ይሄዳል። በዓይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ያስተምራል። ጠማማነት በልቡ አለ፣ ሁልጊዜም ክፋትን ያስባል። ጠማማነትን ይዘራል፣ ስለዚህ ጥፋቱ ድንገት ይደርስበታል። ድንገትም ይደቃል፣ ፈውስም ከቶ የለውም። እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደምን የምታፈስ እጅ፣ ክፉ ሐሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማቾች መካከል ጠብን የሚዘራ። ልጅ ሆይ የአባትህን ትእዛዝ ጠብቅ፣ የእናትህንም ሕግ አትተው። ሁልጊዜም በልብህ አኑረው፣ በአንገትህ ሰረው። ስትሄድም ይመራሃል፣ ስትተኛም ይጠብቀሃል፣ ስትነሣ ያነጋግርሃል። ትእዛዝ መብራት ሕግም ብርሃን ነውና፣ የተግሣጽም ዘለፋ የሕይወት መንገድ ነውና። ከክፉ ሴት ትጠብቅህ ዘንድ ከሌላይቱም ሴት ምላስ ጥፍጥነት። ውበቷንም በልብህ አትመኘው፣ ሽፋሽፍቷም አያጥምድህ። የጋለሞታ ዋጋ እስከ አንዲት እንጀራ ነው፣ አመንዝራ ሴት የሰውን ሕይወት ታጠምዳለች። በጉያዋ እሳት የሚታቀፍና ልብሶቹ የማይቃጠሉ ማን ነው? በፍም ላይ የሚሄድ እግሮቹስ የማይቃጠሉ ማን ነው? ወደ ሰው ሚስት የሚገባ እንዲሁ ነው፣ የሚነካትም ሁሉ ሳይቀጣ አይቀርም። ሌባ በተራበ ጊዜ ነፍሱን ሊያጠግብ ቢሰርቅ ሰዎች አይንቁትም። ቢያዝም 7 እጥፍ ይከፍላል፣ በቤቱም ያለውን ሁሉ ይሰጣል። ከሴት ጋር የሚያመነዝር ግን አእምሮው የጎደለ ነው፣ እንዲሁ የሚያደርግ ነፍሱን ያጠፋል። ቁስልና ውርደትን ያገኛል፣ ስድቡም አይደመሰስም። ቅንዓት ለሰው የቁጣ ትኩሳት ነውና በበቀል ቀን አይራራለትም። እርሱም ምንም ካሳ አይቀበልም፣ ስጦታ ብታበዛለትም አይታረቅም። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩ። Thank you.